ሰላም ሰላም ውድ አድማጮቻችን፣ ተጠባቂ የነበረው የካራባኦ ካፕ የግማሽ ፍጻሜ ጨዋታ በኤምሬትስ ተካሂዷል። አርሰናል በ97ኛው ደቂቃ ባስቆጠረው ጎል በአጠቃላይ ውጤት 4-2 ማሸነፍ ችሏል። የጨዋታውን የምሽቱን ግን 1-0 ማሸነፍ ችሏል። ካይ ሃቨርትዝ የቀድሞ ቡድኑ ላይ መልሶ ማስቆጠር ችሏል። የሊየም ቡድን አርሰናልን ማቆም አልቻሉ። መከላከል ላይ አተኩሮ ነበር የመጡት ቸልሲዎች ማጥቃቱን በሚገባ አላከናወኑትም። ቸልሲ እንግዲህ አርሰናልን በሁለቱም ውድድሮች ካየ ነው በሁለቱ ጨዋታዎች ማለት ነው በስታንፎርድ ብሪጅ የሰሩት ስህተት ዋጋ አስከፍሏቸዋል ማለት ይቻላል። ሃቨርትዝ፣ ማዱዌኬ፣ ኬፓ የቀድሞ ቸልሲ ተጫዋቾች እንግዲህ በአርሰናል ማሊያ ወደ ቀጣዩ ዙር ወደ ፍጻሜው አልፏል። መድፈኞቹ ከ2020 በኋላ ለመጀመሪያ ጊዜ ወደ ፍጻሜ ያለፉበት ነው። 6 ዓመታትን ይህ ስብስብ ለፍጻሜ ማለፍን አልቻለም ነበር። ታዲያ ዘንድሮ አድርገውታል። አምና በግማሽ ፍጻሜ ነበር የተሰናበቱት። ዘንድሮ ወደ ፍጻሜ በካራባኦ ካፑ ማቅናት ችለዋል። ለአርሰናል የተለየ ትርጉም የሚኖረው ጨዋታ ነው። ደስታቸውን በሚገባ ሲገልጹ ነበር። ኤፍ ኤ ካፑን ያሸነፉት ለመጨረሻ ጊዜ በ2020 እንደነበር የምታስታውስ ነው። በ2018 ለመጨረሻ ጊዜ በካራባኦ ካፑ ፍጻሜ ደርሰዋል። መድፈኞቹ ከ2020 በኋላ ለመጀመሪያ ጊዜ ለፍጻሜ የደረሱበት ጨዋታ ሲሆን ከነዛ ስብስብ ውስጥ ከነበሩት ቡካዮ ሳካ ብቻ ነው እዚህ ስብስብ ውስጥ ያለው። ደርማቻችን የእናንተ የጨዋታው ኮከብ ማን ነው? እንግዲህ ሂንካፔ ምረጥ ውስጥ የእናንተን እይታ። ቸልሲ በጣም በሚያሳዝን ሁኔታ በተጫዋቾቹ ጉዳት የተፈተነበት፣ በአርሰናልና በቸልሲ መካከል ያለው ልዩነት በግልጽ የታየበት ጨዋታ ነው። ባለፉት ዓመታቶች አርሰናሎች ላይ ቸልሲ ብልጫ የሚወስደው በልምድ ነበር፣ በተጫዋቾቹ ልምድ ነበራቸው። የአርሰን ዌንገር ታዳጊ ተጫዋቾችን ስናስታውስ፣ አሁን ግን ተቃራኒ ሆኗል። የቸልሲ ታዳጊ ተጫዋቾች በአርሰናል በልምድ ባላቸው የአርሰናል ተጫዋቾች ስብስቡ ውስጥ ያሉ ተቀይረው የሚገቡት ልምድ ያላቸው ተጫዋቾች ስህተቶችን የሚሰሩት በጥቃቅን ሁኔታ ነውና ቸልሲ በሚገባ አርሰናልን ሲፈትነው ሁሉ በጨዋታው ላይ አላየንም። ይህ ለሊያም ትልቁ ስራ ይሆናል። ይህ ሽንፈት ምንም የተለየ ቦታ ላይ ሊሰጡ አይችልም። ለአርሰናል ግን እና ለማይክል አርቴታ የተለየ ደስታን የሚያመጣ ነው። በተለየ ትርጉም መስጠት የሚችሉት ይመስለኛል። እንግዲህ በመጀመሪያው አጋማሽ የሊየም ስብስቡን በ5 ተከላካዮችን የጀመረው በተለይ ሁለቱ የመስመር ተጫዋቾቹ ማለት ነው ኔቶና ጊተንስ በጉዳት አለመኖራቸውን ተከትሎ የተሻለ ተጫዋች ይሆናል ብለው በዚህ ቦታ ላይ ያሰቡት ሁለቱን መጠቀም ነው። ማለትም ዴላፕንና እንዲሁም ደግሞ በዛኛው መስመር ለመጠቀም ያሰቡት የነበረው የተሻለ ፐርፎርም ለማድረግ በጨዋታው ላይ የ3-4-3 የሚመስል አጨዋወትን በአንዳንድ ሰዓታቶች ያስወዩ ነበር። ነገር ግን በአጠቃላይ ሁለቱን የመስመር ተመላላሾችን ማለትም ከዚህ በፊት ተሰልፈው አይተናቸው ማናቆም ኩሬለና ጉስቶን ሲፈልጉ ደግሞ እንዲከላከሉ አድርጓል። በመከላከሉ ረገድ ውጤታ ነው። ነገር ግን አርሰናል ጎል የሚፈልግ ቡድን አልነበረም። ስለዚህ አርሰናል ጥሩ ጨዋታን አድርገውለታል ብዬ አስባለሁ። ወደ አድማጮቻችን የእናንተን አስተያየትን በዚህ አካባቢ የምፈልግ ነው የሚሆነው። ሊየምና ቸልሲን በምናይበት ጊዜ ባለፉት እንግዲህ ያለፉትን ጨዋታዎች ከ7ቱ 6ቱን አሸንፏል። በአርሰናል ብቻ ነበር የተሸነፈው። በዚህ ጨዋታ ደግሞ በመጠናቀቂያው ሰዓት ላይ ነው ጎል የተቆጠረበት። እንግዲህ አርሰናል እና በቸልሲ መካከል ባለፉት 10 ጨዋታዎች አርሰናል በሜዳው 7ቱን አሸንፈው 3ቱን አቻ ወጥቷል። የልምድ ልዩነት ግን በሁለቱ ቡድኖች መካከል ይታያል። እንዴት ልምድ አለ? የአርሰናልም የቸልሲ ስብስቦችን በምታዩበት ጊዜ አትሊስት በስብስቡ ውስጥ ለምሳሌ ኬፓ እንኳን ብዙ ድል የተሰጠው ነው። ማዱዌኬና ሃቨርትዝን ብታያቸው በቸልሲ ልምድ ቡድን ውስጥ ቢቆዩ ኖሮ ልምድ ያላቸው ተጫዋቾች ሆኖ ቸልሲን ማገዝ የሚችሉ ተጫዋቾች ሆኖ ነበር ብዬ አስባለሁ። አሁንም ቢሆን ታዳጊ ተጫዋቾችን ማስፈረም መጥፎ ነው የሚል የማንም ሰው አስተያየት የለም። ነገር ግን አምና ከነበሩት የለቀቁትን በተለይ በማጥቃት መስመር ላይ ያሉት ተጫዋቾች በምንጠቅስበት ጊዜ ጀደን ሳንቾ፣ ክሪስቶፈር ንኮኮ፣ ኒኮላስ ጃክሰን እና ማዱዌኬ ለቀዋል። ወደ አድማጮቻችን እነዚህ 4 እንግዲህ እድሜያቸው ከ23 ዓመት በላይ ወይም ደግሞ በትልቅ ደረጃ 4 ዓመት የተጫወቱ አይነት ተጫዋቾች ናቸው። ነገር ግን በእነዚህ ቦታ የተተኩትን ደግሞ እዩት። ዴላፕ፣ ጃኦ ፔድሮ ልምድ የላቸውም ማለት ሳይሆን ቡድኑን ገና እስከሚዋዱ ጊዜ ይፈልጋል። ከዛ ውጭ በቡድኑ ውስጥ መቆየትና መዋል ይጠበቅባቸዋል። ከዛ ውጭ ደግሞ ጊተንስና ጋርናቾ ደግሞ ለውጥ የማያመጡ ናቸው። ስለዚህ የቸልሲ ማጥቃት ዘንድሮ ዋጋ ያስከፈለው የቸልሲ ማጥቃት ነው ብዬ አስባለሁ። የተከላካይ ክፍሉም ችግር እንዳላውቃለሁ። ነገር ግን ማጥቃቱ ደግሞ በውድድር ዓመቱ ከአጋማሹ በኋላ ምንም መስራት እየቻለ አይደለም። ሊየም እዚህ ጋር ነው እንግዲህ ትልቁ ስራ የቤት ስራ የሚጠብቃቸው። በኔ እይታ አንቶን ሴማዮን ማስፈረም የነበረበት ቸልሲ ነው እንጂ ማንቸስተር ሲቲ ነው ወይ የሚያስብል ነው። ምክንያቱም ማጥቃቱን በሚገባ ሊያግዛቸው የሚችል ተጫዋች ነበር። እድሎችን አንድ ለአንድ ግንኙነቶችን ማሸነፍ የሚችል ነው። አሊያንደር ጋርናቾ ሆነ ባይኖ ጊተንስ የተለየ እድሎችን ቢፈጥሩ አይደሉም። እዚህ ስብስብ ውስጥ ስቴፋን ዊሊያን እንደ ታዳጊ ተጫዋች ምርጥ ፐርፎርማንስ ያለው ነው። ነገር ግን ፔድሮ ኔቶ አይነት ተጫዋቾችን ይፈልግ ነበር። እንደዚህ አይነት ጨዋታ ስፔሶችን ለመፍቀድ እድሎችን ለመፍጠር ዴላፕና ጃኦ ፔድሮ
ገና ስብስቡ ውስጥ ገና ናቸው። በተለይ ዴላፕ ማንሳት የምንችል ይመስለኛል። ጃኦ ፔድሮ እንኳን በሚገባ ልምድ አለው። ዴላፕ ግን እንግዲህ አምና ነው ጥሩ ብቃቱ ላይ ያየ ነው። ስለዚህ በቸልሲ ስታንዳርድ የመጀመሪያ አጥቂ ሆኖ መሰለፍ የሚችል ነው ወይ? ከዛ ውጭ ደግሞ በመስመሮች በመሰለፉ ዛሬ የተቸገረ ይመስለኛል። እንግዲህ ቸልሲ ወደ ዌምብሌይ ማቅናት አልቻለም። ትልቅ ጥያቄ ነው። በዌምብሌይ ባለፉት 7 ጨዋታዎች ተሸንፏል። ስለዚህ ቀጣይ ፈተናን የሚጠይቁ ይሆናል። እዚህ መድረሳቸው በኤንዞ ማሬስካ ጥረት ነው። ኤንዞ ማሬስካ እዚህ ስብስብ ውስጥ የሉም። እንግዲህ ኤንዞ ማሬስካ ቢዙት የተለየ ውጤት ያመጣሉ ወይ? መጠብቅ ይመስለኛል። ምክንያቱም ይሄን ስብስብ በሚገባ ስለሚያውቁት ይህም ስህተት ሰርቷል ማለት አንችልም። እንግዲህ እንዳሰልጣኝ የራሱ የሚለውን እንግዲህ ባለፉት 30 ቀናቶች 8 ጨዋታዎችን ያደረገው 2-3 ትሬኒንጎችን በተደጋጋሚ ማሰራት እንኳን አልቻለም። አሁን እንኳን በዚህ ሳምንት የእንግሊዝ ፕሪሚየር ሊግ፣ በሳምንቱ አጋማሽ የእንግሊዝ ፕሪሚየር ሊግ፣ ከዛ በኋላ የኤፍኤ ካፕ ጨዋታዎች ነው የሚከታተሉ። ስለዚህ አስቸጋሪ ወቅቶች እንደሚመጡ የሚጠበቅ ነው የሚሆነው። ታዲያ ጥንቃቄን የሚጠይቅ ነው የሚሆነው። በፕሪሚየር ሊጉ ያላቸውን ብቃት፣ በቻምፒዮንስ ሊጉ ያሳዩትን ብቃት ማስቀጠል፣ በኤፍኤ ካፕ ላይ አተኩረው መስራት የሚጠበቅ ይሆናል። በአርሰናል በኩል ግን ዌምብሌይ ያቀኑበት ነው። ከረጅም ዓመታት በኋላ ትልቅ ድልን ለማምጣትና ለማሸነፍ የሚያስችሉ ነው። አርሰናል በዌምብሌይ በጣም ጥሩ የሚባል ቡድን ነው። እንግዲህ ያለፉትን 6 ዓመታት አርሰናሎች ወደ ዌምብሌይ ማቅናት የቻሉት ለመጨረሻ ጊዜ በኮሚኒቲ ሺልድ ጨዋታቸው በ2023 ማንቸስተር ሲቲን አሸንፈው እንደነበር ይታወቃል። አርሰናል እንግዲህ በጥሩም በመጥፎም መነሳት የሚችል ነው የሚሆነው። ያለ ኦዴጋርድና ሳካ ተጫውተዋል። ይህ ስብስብ ግን አሁንም እያንዳንዱን ሁኔታ መፋለም የሚችል በሁሉም ውድድሮች ጠንካራ ተፎካካሪ እንደሆነ የሚያሳይ ጥሩ ቡድንን ማይክል አርቴታ ሰርቷል። ከጨዋታው መጠናቀቅ በኋላ ዲክላን ራይስ እንደተናገረው የዚህ ቡድን ከላይ እስከታች ማይክል አርቴታ በሚገባ የሚመራው ቡድን ነው ብሏል። ያም ደግሞ በሚገባ እየታየ ይገኛል። በመጨረሻም ዋንጫ የሚያነሱበት ጫፍ ደረጃ ደርሰዋል። ምክንያቱም በዚህ የዘንድሮ ውድድር ዓመት የትኞቹን ዋንጫ ያሳካሉ ትልቁ ጥያቄ ነው። በተለይ ደግሞ ከፊታቸው ያለው ሳምንት ወሳኝ ነው። ሰንደርላንድ ማሸነፍ የሚችሉ ከሆነ፣ በተለይ ሊቨርፑል ማንቸስተር ሲቲ የሚያሸንፍ ከሆነ ሌላ ድል፣ ሌላ ብቃት መነሳት የሚችል ጥሩ ፐርፎርማንስ ይሆናል ብዬ አስባለሁ። በአጠቃላይ እንደ ቡድን መድፈኞቹም ጥሩ ጥንቃቄ ነው የወሰዱበት፣ ባላቸው ጥንካሬ የሰሩበት። ባለፉት በዛኛው ሳምንት ማለት ነው በማንቸስተር ዩናይትድ ያጋጠማቸውን ሽንፈት ተከትሎ በካሪያትም 2 ጎሎች ተቆጥረውባቸው ነበር። በአጠቃላይ በሁለቱ ጨዋታዎች 5 ተቆጥረውባቸው ነበር። ባለፉት 2 ጨዋታዎች ግን ምንም ጎል አልተቆጠረባቸውም። ክሊንሺቶችን እያስመዘገቡ ነው። ይህ ጥሩ ፐርፎርማንስ ነው። ጎሎችን የሚቆጠርባቸው መቀነስ አንዱ ትልቅ ነገር ነው። በሚገባ ማከናወን እየቻሉ ያለው ይመስለኛል። እንግዲህ አርሰናል ከ1993 በኋላ ነው በካራቦ ካፑን ለማሸነፍ የሚፋለመው። ለመጨረሻ ጊዜ ለፍጻሜ ሲደርሱ የ2007 የፍጻሜ ጨዋታ የሚታወስ ነው። የፍራንክ ላምፓርድ የነበሩበት የጆዜ ሞሪኒዮ ቼልሲ በሚገባ አርሰናልን ያሸነፈ አርሰናል ያስብስብ ታዳጊው አርሰናል በመባል የሚታወቀው የነ ፋብሪጋዝ፣ ቲዮ ዋልኮት፣ ፍላሚን ያልክልች እያለ መጥቀስ ምንችላቸው ተጫዋቾች የነበሩት ነበር። ስለዚህ አሁን በሁለቱ ቡድኖች መካከል ጊዜ ተቀየረ አይመስልም። አሁን በተቃራኒው ኔስቴፋያ ዊሊያን እና ቺምፖንግ ያሉበት ቼልሲ ስብስብ ሆኗል። አርሰናል በልምድ ያካበቱ ተጫዋቾች ናቸው። እንግዲህ የቼልሲ ደጋፊዎች ይህንን ወቅት የሚናፍቁ ይመስለኛል። የበርኒንግሃሙ የበፋኒ ማርቲንስ የፍጻሜ ጎል የኮሼልኒና የፋባይናንስኪ ስህተት የሚታወስ ነው። የማንቸስተር ሲቲን በተለይ በአርሰን ዌንገር የመጨረሻዎቹ ጊዜያቶች በ2018 ለፍጻሜ ደርሰው ማይክል አርቴታ በፔፕ ጋርዲዮላ ማንቸስተር ሲቲን በሚገባ አጥንቶ አርሰናልን እንግዲህ በዛ ጨዋታ ላይ ሽንፈት ሲያስተናግድ ነበር። ያም የሚታወስ ነበር። የነ ራሂም ስተርሊንግ፣ በርናንዶ ሲልቫ ጥሩ ብቃታቸውን ያሳዩበት ነበር። ታዲያ ለድጋሚ አርሰናል ማንን ያገኛል? ዛሬ የሚለይ ነው የሚሆነው። ማንቸስተር ሲቲ ከኒውካስትል ማን ያሸንፋል? በዛ ጨዋታ ላይ የሚወሰን ይሆናል። ሲቲን ካገኙ ሲቲን ያው በሚገባ መበቀል የሚፈልጉት ቡድን ነው የሚሆነው። ባለፉት ዓመታቶች ብዙ ውድድሮች ላይ አሸንፏቸዋል። ኒውካስትልን ካገኙ ራሱ ኒውካስትልንም ባለፈው ዓመት ከግማሽ ፍጻሜ ያስቀራቸው ነው። ስለዚህ ከአምና አንጻር አርሰናል አንድ ስቴፕ ጠጋ ብሎ ሂዷል። እንግዲህ ሌም ከ4-2-3-1 የማጥቃት ፎርሜሽኑ በተለይ አንድ ጎል እየተመራ ወደ ጨዋታው መምጣቱን ተከትሎ ወደ 3-4-3 ወይም ደግሞ በአሰላለፉ ላይ ወደ 3-5-2 የሚመስል አሰላለፍን ይዞ መምጣቱ ልክ ነው ወይ ስህተት ነው የሚል ትልቅ ጥያቄ የሚያነሳ ነው። ነገር ግን ጊተንስና ኔቶ መጎዳታቸው፣ ስቴፋን ዊሊያን ከሀገር ውጭ መሆኑ ተከትሎ ኩኮሬላና ጉስቶ፣ ሀቶ ቸለውባና ፎፋና የመሀል ተከላካይ የነበሩበት ነው። የኮሬስን ለማቆም የአርሰናልን መከላከል በተለይ ደግሞ በማድዌኬ በኩል የሚሰነዘረውን ማጥቃት በሚገባ አቁሞታል። ነገር ግን ከግራ በኩል የሚነሳውን የማርቲኔሊ 2 እና 3 ድሎችን በሚገባ አግኝቶ ነበር። ያው የማርቲኔሊ ስህተቶችን የሚሰራ አይነት ስለሆነ ነው። በተለይ በመጀመሪያው አጋማሽ የሂንካፔ ሙከራ፣ በሁለተኛው አጋማሽ ኩኮሬላ በሚገባ ደግሞ የጋብርኤል ሙከራ፣ ከዛ ውጭ ቻሎባ ፍጹም ቅጣት ምት ያሰጣል አያሰጥም የሚል 4 ድሎችን አይነት ፈጥሯል። ቼልሲ ኦን ታርጌቱ ነው የተመዘገበለት የኤንዞ ፈርናንዴዝ የሹት ሙከራ ብቻ ነበር። ስለዚህ ቼልሲዎች መስተካከል የሚጠበቅበት በኔይታ ዴላፕን ሳጥን ውስጥ ቢያቆዩት ኖሮ ጎሎችን ስለሚፈልግ ቼልሲ በ10ኛ 9 ቁጥር ከመጠቀም ይልቅ አሁንም ጃኦ ፔድሮና ዴላፕን ወደፊት ጠጋ አድርገው ቢጫወት በተለይ ዴላፕ የቀይ መስመር ተመላላሽ እስከሚመስል ድረስ ነበር በጨዋታው ላይ ተጽዕኖ የቀነሰ የነበረው። ካይሴዶ
ጥሩ ጥረቶችን አድርገዋል። የአማካይ ክፍሉ ማለትም ካይሴዶና እንዲሁም ደግሞ ዴክላን ራይስ ይፋለማሉ ተብሎ ይጠበቅ ነበር። ማዱዌኬ ጥሩ ፐርፎርማንሱን ለማሳየት ሞክሯል። ነገር ግን በሚገባ ቆሞታል። ሳካና የኩኮሬላ ያለፉት ዓመታቶች ፉክክር በዚህ በግራ መስመር ላይ የሚታወቅ ነው። ታዲያ በተለይ ሃቶን የቀየረበት ቀድሞ መቀየር ነበረበት። በኔይታ በግማሽ ቀይሯቸው ቢሆኑ ኑሮ ፓልመርና ስቴፋን ዊሊያን ጥሩ ነበር ብዬ አስባለሁ። አሎባ ጥሩ ሙከራዎችን ጥሩ መከላከሎችን አሳይተዋል። ፎፋናም ጥሩ ነበር። ነገር ግን በመጨረሻ ሁሉም ተጫዋቾች ለማጥቃት ስለሄዱ ጎሉ ተቆጥሮባቸዋል። የካይ ሃቨርትዝ የደስታ አገላለጽ እንዴት አያችሁት? ውድ አድማጮቻችን እዚህ ጋር መነሳት የሚጠበቅበት ይመስለኛል። እንግዲህ ለአርሰናል ያለውን ባጁን እየነካ ደስታውን ገልጿል። ቸልሲና ሌም ይህ ስብስብ ይህ ሽንፈት አሳሳቢ ነው ወይ የሚለው በእኔ እይታ አሳሳቢ አይደለም። ምክንያቱም የአሰልጣኝ ገና ብዙ ነገሮች ይጠብቁታል። ስለዚህ ማተኮር ያለበት ይህ ስብስብ የአውሮፓ ቻምፒዮንስ ሊግ እንዲሳተፍ ማድረግ፣ ሁለተኛ በአውሮፓ ቻምፒዮንስ ሊግ ገፋ ብሎ መሄድ፣ በኤፍኤ ካፑም እንደዚሁ ጠንካራ አድርጎ መሄድ፣ ግማሽ ፍጻሜና ፍጻሜ ለመድረስ ከተቻለ ደግሞ ዋንጫውን ማሸነፍ ላይ ማተኮር የሚጠበቅባቸው ይሆናል። አምና ይህ ስብስብ ዋንጫ አንስቷል። ታዲያ ለምን ይህ የዘንድሮን ስብስብ በእድሜ ያነሰ ነው የሚል ጥያቄ ሊነሳ ይችላል ውድ አድማጮቻችን። ነገር ግን ይህን ጥያቄ መመለስ ቢቻለው ቀደም ብዬ እንዳብራራሁት አምና የነበረው ስብስብ ክርስቶፈር ንኩኩ በስብስብ ውስጥ ኦልሞስት ከ2 ዓመት በላይ የቆየ ነበር። ማዱዌኬ ከ2 ዓመት በላይ የቆየ፣ ጃክሰን ኦልሞስት 2 ዓመት የቆየ ሁለተኛ ዓመቱ የነበረው። ስለዚህ እነዚህ ተጫዋቾች ሳንቾም በፕሪሚየር ሊጉ ልምድ ያለው ነው። ስለዚህ እንደዚህ አይነት ልምድ ያካበቱ ተጫዋቾች መኖራቸው ውጤታማ ያደርጋል። ያንን ስብስብ የሆነ ያክል ማስቀረት ቢቻል ኖሮ ለምሳሌ እንኩኩና ሳንቾን ባይቻል እንኳን በኔይታ ማዱዌኬና እንዲሁም ደግሞ ጃክሰን ቢቆዩ ከነዚህ ፈራሚዎች ጋር ቸልሲ ብዙ ጨዋታዎች ያለበት መቀጠል የሚያስችል ነበረው። እንግዲህ የዩኤፋ ሕግ ተብሎ ብዙ ማብራሪያ መጨመር እንችላለን የሚታወቅ ነው። ነገር ግን ያም ቢኖር 4 ተጫዋቾችን የጨመሩ ስለዚህ የሆነ ያክል ሁለቱን ተጫዋቾች ጨምረው ከአራቱ ሁለቱን ቢመርጡ ኖሮ ምሳሌ በኔይታ ጃኦ ፔድሮና እንዲሁም ደግሞ ጋራናቾና ጊተንስን ወይም ደግሞ ከጋራናቾ ጊተንስን ማስፈረም ጃኦ ፔድሮን መምረጥ ወይም ዴላፕን ከሁለት አንዱን መርጠው እንደዚህ አይነት ታክቲኮችን መጠቀም የሚችሉበት እድል ያለ ይመስለኛል። የተሻሉ ተጫዋቾችን አድርገው ማመጣጠን ይቻላል። አንድ አመት ግን 4-5 እያስወጣ 4-5 ጨምር ቡድን እንደዛው አይነት ፍጥነት ሊመለስ አይችልም። የጃክሰን መውጣት ፓልመርን ጎድቶታል። በግልጽ ነው የሚታዩ ያጫወት ሂደቱ ላይ ፓልመር ጉዳቱም የሚታይ ነው። ስቴፋን ዊሊያን አሁንም ይህን ተጫዋች ሪትሙን እንዲቀጥል ማድረግ ነው። ሁለቱ ቡድኖች ታዲያ ከዚህ በኋላ ምን ይጠብቃቸዋል የሚል ነው። እንግዲህ ሁለቱም ቡድኖች በቀጣይ ሳምንት አርሰናል ሰንደርላንድን ይገጥማል፣ ቸልሲ ወልቭስን የሚገጥም ይሆናል። ተጠባቂ ነው የሚሆኑት። እንግዲህ በጨዋታው ላይ ያየናቸው አንድ የመጨረሻ ነጥብ የማነሳው በተለይ የቆመ ኳስ ቸልሲ ለመከላከል የመጣበት መንገድ በጣም ጥሩ የሚባል ነው። የተሻለ ከባለፈው ጥሩ ፐርፎርማንስ የሚያሳይ ተከላካዮችን ነጥለው አውጣው ጥሩ ሙከራዎችን አድርገዋል። እንግዲህ እንደዚህ አይነት ሙከራዎችን ደግሞ የሚበረታቱ ናቸው። አርሰናል ሙከራ እንደሚያደርግና እንደሚያጠቃቸው ከዚህ አይነት ጎሎችን ቢያገኝ የቸልሲ አስቸጋሪ ሁኔታ ውስጥ እንደሚወድቅ ስለሚያውቁ በደንብ ጥንቃቄን መርጠዋል። ያ ደግሞ ውጤታማ አድርጓቸዋል። አጠቃላይ ግን ቸልሲ ለማጥቃት ይህም ያሰለፈው ስብስብ በጣም ደካማ ነበር። ምክንያቱም 5 ተከላካይ ሳንቶስ እና ካይሴዶ፣ ሌላ ተከላካይ 7 ተከላካይ የሚያጠቁት ኤንዞ ፈርናንዴዝ ሌላ ኦልሞስት ማለት ቢያጠቃም የመከላከል አድቫንቴጅ ያለው ነው። ስለዚህ እዚህ ላይ የሆነ ያክል መነካካት የሚችሉበት ይመስለኛል። አንድሬ ሳንቶስን አስቀምጠው አርቲስት ፓልመርን ወይም ማጥቃት የሚፈልግ ተጫዋችን ማሰለፍ፣ ጋርናቾ በተቃራኒው ቡድን ላይ አርሰናል እያጠቃ ስላልነበር ወደኋላ ካፈገፈገ ጋርናቾ ስፔሶች አይኖሩትም። ቡድንን በሃይ ላይን የሚጫወት ሲሆን ነው አርሰናል ወደ ስታንፎርድ ብሪጅ በመጣበት ጊዜ በሃይ ላይን ስለተጫወተ ስፔስ ያገኘው። ስለዚህ ቸልሲ የተሻለ ልምድ ያላቸው ተጫዋቾች ላይ ማተኮር ይጠበቅበታል። አድማጮቻችን ቡድኑን ለማቀናጀት ያንን ተጫዋቾች ያስፈልጉታል ዋንጫዎችን ለማሸነፍ። ወደ አድማጮቻችን የኢዜአ ስፖርት ነው። የኢዜአ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።